የጊዜ ጉዳይ ነው እንጂ ሁሉም ጎራውን ይመርጣል ስላችሁ በምክንያት ነው። አርቲስት ሸዋፈራው ደሳለኝ የዓመቱን ትልቅ ውሸት ዋሸ። ንስሐ ግቡ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ። ኦርቶዶክስ ነሽ? እንግዲያውስ ይህን ቪዲዮ በጥንቃቄ አዳምጪ። ኮሜንት ላይ ኦርቶዶክስ ነኝ ብለህ ጻፍ። ሰላም ቤተሰቦች እንዴት ናችሁልኝ? ሰሞንኛ ወቅታዊ አነጋጋሪ ጉዳዮችን ይዤላችሁ መጥቻለሁ። ታዲያ ለዚህ ቻናል አዲስ ሆናችሁ ቤተሰቦች ካላችሁ ይህንን ቻናል ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ቤተሰቦች ዛሬ ረፋዱን አንድ ደስ የሚል ዜና ተሰምቷል። እሱ ምንድነው? ቲክቶከሯ ወጣቷ ቲክቶከር ጃኒ ከእስር ቤት ተፈታለች። የድሬዳዋ ሕዝብ ባሳያት ፍቅር የተነሳ በይቅርታ ተለቃለች። እስኪ ቤተሰቦች ሁላችሁም ኮሜንት ላይ ገብታችሁ እንኳን እግዚአብሔር ለቤትሽ አበቃሽ ብላችሁ ቲክቶከሯን ከጎኗ እንደቆማችሁ አሳዩት። ወደ ቪዲዮ። እሺ ቤተሰቦች ፈለገ አትናቴዎስ የመልካም ወጣት ፕሮግራም ለጀመረ ሁላችሁም ታውቃላችሁ። እስኪ ከአንደበቱ የሚነገረን ነገር ሰምተን እንመለስ። ሰላም ተወዳጆች እንዴት አላችሁ? በተለያየ አይነት ከባድ ልምምድ ውስጥ ያላችሁ ወጣት ወንድሞቻችን በተለያዩ ሱሶች ውስጥ በተለያዩ ከባድ ልምምዶች ውስጥ እንዲሁም በማትፈልጓቸው በጣም ከባድ በሆኑ ሱሶች ውስጥ ከባድ የተባለ ህይወትን እየገፋችሁ ያላችሁ እጅግ በጣም በክርስቶስ ፍቅር የምንወዳችሁ ወንድሞቻችን ሁላችሁንም የየትኛውም ቤተ እምነት ተከታይ ልትሆኑ ትችላላችሁ። አርብ ከምሽቱ 3 ሰዓት ጋብዘናችኋል። ሁላችሁም እንዳትቀሩ። አርብ የመመለስ ፕሮግራም አለን። እሺ የመመለስ ወደ ጌታችን ወደ አምላካችን ወደ ኢየሱስ ክርስቶስ ራሳችን የምንመልስበት ቀን ይሆናል። እንደ እግዚአብሔር መልካም ፈቃድ ሁላችሁም እንዳትቀሩ። እወዳችኋለሁ። እኛም እንወዳለን። ፈለገ አትናቴዎስ ተጽዕኖ ፈጣሪ መሆኑን ሁላችንም እናውቃለን። ቤተሰቦች አርብ 3 ሰዓት ላይ ሁላችንም አንቀርም፣ ተጋብዘናል። እጅግ በጣም ደስ የሚሉ ትምህርቶችን እንማማራለን። እሺ ቤተሰቦች ሌላኛው ደግሞ ወንድማችን አኬ ደግሞ በአንድ ወቅት ከበጋሻው ጋር የነበረው ንግግር እስኪ ሰምተን እንመለስ። ጥምቀትን ከውሃ ጋር ብቻ የምታንቆራኙ ወገኖች ይሄን ድምጼን የምትሰሙ ሰዎች በጴጥሮስም ንስሐ ግቡ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ። ጥምቀትን ከውሃ ጋር ብቻ የምታንቆራኙ ወገኖች ይሄን ድምጼን የምትሰሙ ሰዎች በኢየሱስ ስም ይጠመቃሉ። አለቀ። ቃሉን የተቀበሉ አምነው ተጠመቁ ይላል። በውሃ አይልም፣ ሲል እመጣለሁ አይልም። ሰላም ላንተ ይሁን ወንድሜ በጋሻው እንደምን አለ? ሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ ይላል። በኢየሱስ ክርስቶስ ስም ተጠመቁ ይላል። በውሃ ስለማይል በቃ እዚህ ጋር የተገለጸው ጥምቀት በውሃ የሆነው አይነት ጥምቀት አይደለም ብለህ ነው እየተረጎምክ ያለው፣ ግን የፍጹም ስህተት ነው። ለምን? በኢየሱስ ክርስቶስ ስም መጠመቅ ማለት ገና ከጅምሩ የውሃ ጥምቀት ወይም በውሃ የሆነው ጥምቀትን ማግኘት ማለት ነው። ማስረጃ ልስጥህ። እዚሁ አንተ ከጠቀስከው ከሐዋርያት ሥራ መጽሐፍ 10ኛው ምዕራፍ ላይ የቆርኔሌዎስ ቤተሰብ ነው ያለው። 10ኛው ምዕራፍ ላይ እንደሚታወቀው የቆርኔሌዎስ ቤተሰብ አሕዛብ ናቸው። ሰው ጴጥሮስ ያገኛቸውና ይሰብካቸዋል። ልክ መስበክ ሲጀምር መንፈስ ቅዱስ በእነርሱ ላይ ይወርዳል። ዘን እዛ ቦታ ላይ ጴጥሮስ እንዲህ ብሎ ተናገረ። ሐዋርያት ሥራ ምዕራፍ 10 ቁጥር 47 ላይ ጴጥሮስም መልሶ እንዲህ አለ። ምን አለ? እነዚህ ደግሞ እንደ እኛ መንፈስ ቅዱስን የተቀበሉ እንዳይጠመቁ ውሃን ይከለክላቸው ዘንድ የሚችል ማን ነው ይላል። እንዳይጠመቁ ምንን ይከለክላቸው ዘንድ? ውሃን ይከለክላቸው ዘንድ የሚችል ማን ነው ይልና እዛ ጋር ቀጠል አድርጎ ምን ይላል? በኢየሱስ ክርስቶስ ስምም ይጠመቁ ዘንድ አዘዛቸው ይላል። በኢየሱስ ክርስቶስ ስም መጠመቅ ይኸው የውሃ ጥምቀት ነው፣ ወይም በውሃ የሆነው ጥምቀት ነው። ኦኬ በውሃ የሆነው ጥምቀት ነው። ሰው ካለህበት የስተት ጎዳና እንደው መለስ ብትል እንደው በጌታ መለስ ብለህ ቤተክርስቲያንን ብታያት በጣም ደስ ይለኛል። እውቀትም እምነትም የሌለበት ቤቱ ላይ ነው የቆምከው፣ ወይም ስቴጅ ላይ መድረክ ላይ ነው የቆምከውና ጌታ በነገር ሁሉ ይርዳ። እስኪ ቤተሰቦች ሁላችሁም ገብታችሁ ጌታ ይርዳ፣ ኢየሱስ ክርስቶስ መድኃኒታችን ኢየሱስ ክርስቶስ ይርዳ በሉት። ለበጋሻው ያው የሚናገረው ንግግር ሰማችሁታል። ትክክለኛውን የመልስ ምት ወንድማችን አኬ ነግሮታል። ቤተሰቦች እስኪ ደግሞ ትናንትና ደግሞ በተሰማ አንድ አዲስ መረጃ ምንድነው? ትዝታው ሳሙኤል ወደ ኢትዮጵያ ገብቷል። እስኪ ስለ ትዝታው ሳሙኤል ደግሞ አንድ ወንድማችን የሚናገረው አንድ ንግግር አለ። እሱን መረጃ ሰምተን እንመለስ። ወንድማችን ፓስተር ትዝታው እንኳን በሰላም ወደ ሀገር ቤት ገባክ ለማለት ፈልጋለሁ። በጣም ደስ ያለኝ ደግሞ ያው በዚሁ ከመጣህ አይቀር እግረ መንገድህን ጸበል ሳትገባ እንደማትመለስ ተስፋ አደርጋለሁ። እኔ ሪከመንድ የማደርግህ ወይ ስውራ ማርያም ወይ ሰሚነሽ ሌሎችም አሉ ደስ ያለ ቦታ መሄድ ትችላለህ እና ሳትገባ እንዳትመለስ ማለት ፈልጋለሁ። ሼር ያደርጋችሁ ይደርሱልኝ።
ሁላችሁም ይህን ቪዲዮ ሼር እያደረጋችሁ አድርሱለት። እውነቱን ነው። እግረ መንገዱን ኢትዮጵያ ከመጣ አይቀር አንድ ገዳም ሄዶ ቢጠመቅ ወደ ልብ ነው ይመለሳል ብዬ ተስፋ አድርጋለሁ። ምክንያቱም ከአንደበቱ የሚወጡ ንግግሮች እጅግ በጣም ከባድ ናቸው። በተለይ ስለ ቤተክርስቲያን የሚነገራቸው ንግግሮች እጅግ በጣም ከባድ ናቸው። ቤተሰቦች ይህን ቪዲዮ ሼር እያደረጋችሁ አድርሱላቸው። በቀጣይ ደግሞ የሚያሳያችሁ ቪዲዮ ምን አይነት ቪዲዮ መሰላችሁ? ቤተሰቦች ማጣት ምን ያህል ከባድ እንደሆነ በማጣት ውስጥ ደግሞ እግዚአብሔርን ከቆምን ደግሞ መነሳትም እንዳለ የሚያሳይ ቪዲዮ አንድ ቪዲዮ ጋብዣችሁ ልመለስ። የተሻለ ነገር አስበህልኝ ነው ፈተናው የበዛው ነገ መልካም ቀን ያለው በዚህም አምናለው። ቶሎ ሻለው አንዳንዴማ በቃ ረስቶኛል እላለሁ። አሳዝኑም ቤተሰቡ የተሻለ አንዳንዴ እኮ እንዲህ ይደራረባል። አንዱን ችግር ሳልሻገረው ይደረባል ገዝፎ ሌላኛው የህይወትን ውጣ ውረድ አይቻለው ስንቱ መንገድ ጨለማ ቢረዝም ሌሊቱ አይነገርም ብርሃን ማየቱ ሩቅ ገባ ተራገሪት ገባ የተሻለ ነገር ኮሜንት ላይ የገባችሁ የተሻለ ነገር አስበህልኝ ነው ፈተናው የበዛው ብላችሁ ኮሜንት ላይ ጻፍ አድርጉ። እስኪ ይሄንን ቪዲዮ ስታዩ የራሳችሁን ህይወት ያያችሁ የመሰላችሁ ቤተሰቦች ካላችሁ እኔ እንደዚህ አይነት ቻሌንጅ አጋጥሞ የነበረ ግን ከፈጣሪ እርዳታ ጋር ይሄን መከራና ችግር አልፌያለሁ ብላችሁ ታሪካችሁን አካፍሉን። ሁላችንም ቤት ያለ ችግር ነው። እጅግ በጣም ያሳዘነኝ ቪዲዮ ነው። ግን እግዚአብሔርን ይዘን ከቆምን ሁሌም ችግርና መከራችንን እናልፈዋለን። ዋናው ምንድነው? በእምነት መቆየት፣ በእምነት መጽናት ነው። ቤተሰቦች ይህን ቪዲዮ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በሌላ ቪዲዮ ደግሞ ስንመለስ ቤተሰቦች በትላንትና ዕለት የህፃን ሄቨን እናት አበቄለሽ በአዲስ ቪዲዮ መጣለች። እስኪ ቪዲዮን አይተን እንመለስ። ሰላም፣ አበቄለሽ ነኝ፣ የህፃን ሄቨን እናት። የሄቨን ጉዳይ ይግባኝ ላይ እንደነበር ይታወቃል። በይግባኙም ላይ እኛ የሞት ፍርድ ስንጠብቅ ጭራሽ ቤተሰብ አስተዳዳሪ ነው 25 ዓመቱ ይበዛበታል በሚል ከ25 ዓመት ወደ 21 ዓመት ተቀንሶለታል። እኛም በይግባኝ ስንከራከር ቆይተን በአሁኑ ሰዓት አዲስ አበባ ፌዴራል ጠቅላይ ፍርድ ቤት መምጣት ተችሏል። ቀጠሯችን ሰኔ 18 ነው። በርካታ ህፃናት፣ በርካታ ሴት እናቶቻችን፣ እህቶቻችን በዚህ መንገድ እያለፉ ነው። ዝም ልንል አይገባም። ከዚህ በፊት ድምጽ እንደሆናችሁኝ ሁሉ አሁንም ፍትህ እስክናገኝ ድረስ ከጎኔ እንድትሆኑ በእግዚአብሔር እናመሰግናለን። እባካችሁ ቤተሰቦች ከዚህ በፊት ለህፃን ሄቨን ድምጽ እንደሆናችኋት አሁንም ድምጽ ሁኗት እያለች እናትየው ድምጽ እንሆናት። ምክንያቱም የፍትህ እኔም በጣም የፍትህ እንትኑ አንሷል ብዬ አስባለሁ። እስኪ ቤተሰቦች ሁላችሁ ገብታችሁ ፍትህ ለሄቨን ማለታችሁን ከዚህ በፊት ስትሉ እንደነበረው አሁንም በድጋሚ ፍትህ ለሄቨን ነው እያላችሁ ለሄቨን ያላችሁን ፍቅር አሳዩት ለእናትየው። ከገለቴ ቡርቃ ጋር በተያያዘ የገለቴ ቡርቃ ባል ነው የተባለ ሰው ምስል በማህበራዊ ድረገጽ ከሽጉጡ ጋር ሊያመልጥ ሲል ተያዘ ከሚል ዜና ጋር እየተሰራጨ እያየን ነው። በጣም በርካታ ዩቲዩበሮች እና
ቲክቶከሮች እንደዚሁም ፌስቡከሮች ናቸው ይህንን ዜና እያሰራጩት ያሉት። ፖሊስ በበኩሉ ደግሞ የአዲስ አበባ ፖሊስ የተባለውን ሰው አልያዝኩም የሚል መግለጫ እየሰጠ ነው። ምስሉ ላይ እንደምትመለከቱት ሰውየው ከፊል ራቁቱን ነው፣ የፊጥኝ ታስሯል። በጣም ትክክልና ተገቢ ያልሆነ ነገር እንደሆነ በራሱ በምስሉ ብቻ ማወቅ ይቻላል። ይህን ነገር ፖሊስ ካላደረገው ጥሩ። ምክንያቱም አዲስ አበባ ፖሊስ ብቻ ነው ይህንን ነገር እኔ አላረኩም አልያዝኩትም እያለ ያለው። ግን አንድን ሰው በወንጀል በሚጠረጠርበት ጊዜ አስሮ ምርመራ የማጣራት ስልጣን ያላቸው አካላት ብዙ ናቸው፣ ከአዲስ አበባ ፖሊስ ውጭ ማለት ነው። እና እነሱም በዚህ ጉዳይ ላይ መግለጫ መስጠት ካለባቸው መግለጫ ሊሰጥበት የሚገባ ጉዳይ ነው። አንድ ሰው በአንድ ወንጀል ነገር ተጠርጥሮ ራቁቱን የፊጥኝ ታስሮ ምስሉ በሶሻል ሚዲያ እንዲሰራጭ ማድረግ ህጋዊነት አይደለም፣ የህግ ስርዓትን የተከተለ አይደለም። አንድ ሰው በወንጀል በሚጠረጠርበት ጊዜ በወንጀል ስነስርዓቱ የተቀመጡ ስርዓቶች አሉ የሚያልፍበት። እነዛን ስርዓቶች በተሟላ መንገድ ነው አንድ ሰው ተይዞ የሚታሰረው። ይህ ምስል ግን የሚነግረን ከዛ በተቃራኒ እንደሆነ ነው። ሰብአዊነቱን በጠበቀ ህገ መንግስቱ የሚለው እሱ ነው። ሰብአዊቱን በጠበቀ መልኩ ነው መያዝ ያለበት። ፖሊስ ይህንን ነገር አላደረግኩም ብሏል። የአዲስ አበባ ፖሊስን ቃል መሰረት አድርገን ከተናገር ሌሎች ስልጣን ያላቸው አካላት አላሰሩትም ብለን ብንነሳ ፖሊስ ካላሰረው ሁለት ነገር ነው ሀፕን የሚያደርገው። አንደኛ ሌሎች ይሄንን ሰው አስሮ ምርመራ የማድረግ ወይም የመያዝ ስልጣን የሌላቸው ሰዎች አስረውታል ወይም ይሄን ነገር አድርገዋል። ካልሆነ ደግሞ ሌሎች እንዲህ አይነት ምስልን በማሰራጨት ጥቅም ለማግኘት የሚፈልጉ ሰዎች ይሄን ነገር አድርገውታል ማለት ነው። ራሱን ጨምሮ አንዳንድ የሴራ ትንታኔ ውስጥ የሚገቡ ሰዎች ራሱንም ጭምር ሊጠረጥሩ ይችላሉ። እውነታው ምንም ይሁን ግን አንድ ሰው በዚህ መልኩ ታስሮ ምስሉ ሲሰራጭ ህገወጥ ስር አለ ብሎ ለመጠርጠር በቂ ምክንያት ነው። ህገወጥ ስር ደግሞ የግል አቤቱታ ሲቀርብ የሚደረግ ምርመራ የወንጀል አይነት ስላልሆነ ፖሊስ በራሱ ተነሳሽነት እንዲህ አይነት ወንጀል የፈጸመውን ሰው ላይ ምርመራ የመጀመር በጉዳዩ ላይ ምርመራ ጀምሮ እውነታውን የማውጣት ህጋዊ ግዴታ አለበት። ያለበለዚያ እንደዚህ አይነት ምስሎች ለማህበረሰቡ የሚያስተላልፉት መልእክት አደገኛ ነው። ህግና የህግ በላይነት እንደሌለ ሰዎች እየገባቸው እንዲሄድ በፍትህ ስርዓቱ ላይ ያላቸውን እምነት እንዲያጡ የሚያደርግ ስለሆነ ተራና ቀላል ጉዳይ አድርጋችሁ ባትወስዱት የሚል ሐሳብ አለኝ። ሰላም። እሺ ቤተሰቦች እንደሰማችሁት ነው የአግባብ ስም ማጥፋት ምን ያህል ነገር እንደሚያስከትል ሰምተናል። እጅግ በጣም አስገራሚ ነገር ነው። ግን በጣም በተለያዩ ሶሻል ሚዲያዎች ላይ እውነት ተደርጎ ሲወራ ነበረ። ግን አሁን ላይ ደግሞ እንደሰማነው ጉዳዩ እውነት አይደለም፣ ውሸት ነው። ባለቤቷ ደግሞ ቀርቦ ሰይፉ ፋንታሁን ላይ በድጋሚ የሱን ሐሳብ እንደሚወራ ደግሞ ሰምተናል። እስኪ የሚፈጠረው ነገር ደግሞ በጋራ አብረን እናያለን። መዝሙረ ዳዊት ላይ እንዲህ ይላል። መዝሙር 9 ላይ ውሃ ኮሃጠ ለእግዚአብሔር ኃጢአተኛ ሰው እግዚአብሔርን አወከው ይላሉ ሊቃውንቱ። አወከው ማለት ምን ማለት ነው? እንዳይምረው ኃጢአት ይጨምራል፣ እንዳይቀስፈው ጥቂት ጽድቅ ይሰራል። ማታ መዝሙር ቀን ዘፈን እንደማለት እያቀላቀለ እግዚአብሔርን አወከው። ወይም ደግሞ ኃጢአተኛ ሰው እግዚአብሔርን አነሳሳው ይላሉ አባቶቻችን። እንደ ደረቅ ሰው ይላሉ። እንደ ደረቅ ሰው እንደው ጣይም አድርጌው ነው እንጂ ሌላ ነው የሚል አንድምታው። ደረቅ ሰው ነው ምን ማለት መስላችሁ? አቅም የሌለው ሰው እኔ አንተ ሰው ረፍ ብያለሁ ሲለምናል ወንድ እስኪነካኝ ወተት ነው እንጂ ደም አይወጣኝ የሚል ይሄ ማለት ነው። አቅም የለው ግን ደረቅ የሆነ ማለት ነው። በሉኝ የሚል ማለት ነው። ኃጢአት እየሰራ በየቀኑ ለእግዚአብሔር የመቅሰፍት ጨንገር የሚያቀብለው ሰው ማለት ነው። ቅሰፈኝ እያለ እግዚአብሔርን መቅሰፍት የሚለምን ሰው አለ ነው። አባታችን አባ ገብረ ኪዳንን እግዚአብሔር ቃሌው ታሰማልን፣ በመድረኩ እንዲቆዩ ረጅም እድሜና ጤና ይስጥልን። እስኪ ቤተሰቦች ሁላችሁም ገብታችሁ ለአባ ገብረ ኪዳን እድሜና ጤና ተመኙላቸው።
ወደ ኔክስት ምን ነበር መጀመሪያ እንዳያት የወደድከው? አቋሟ በጣም ደስ ይላል። አቋም ይመቸኛል። ሚስቶቻችሁ በጣም የሚወዱት ምግብ ስጋ ከሆነ ለብ በላው ነገር አለ። እሱን በጣም ወደዋለሁ። አንተ ያልከኝ ምንድነው? ቲማቲም ስጠን ያልከኝ። ፎቶ ስትነሳ ወይም ስትነሱ ባለቤትህ ቤት በኩል መነሳት እፈልጋለሁ ትልሃለች። ካሜራማኖች በሚመቻቸው እንጂ አንቺ የሚመችሽ የለም? እኔ መርጫ አላውቅም። በብዛት እንዲህ ዞር ብዬ መነሳት ወዳለሁ። ስለዚህ ቤቱ ጋር ምን ይመልስ? ዞር ብዬ ቦርሳ ውስጥ የማይጠፋው ነገር ምንድነው ብለን ነበር። ስልክ ነው። ፍቃዱ አሳይልኝ። እሺ አለነሱ እኔ በዚህ ፕሮግራም ላይ ሉላ ገዙም ጠይቃቸው ጥያቄዎች እጅግ በጣም አስገራሚ ናቸው። ግን ለማንኛውም ባለቤቷ ብዙ ጊዜ የምትወደው ምግብ ምንድነው ሲባል ስጋ ቁርጥ ነው የምትወደው ብሏል። እሷ ግን በተቃራኒው ቲማቲም ነው የምበለው ብላለች። እጅግ በጣም ነው የሚያዝናናው። ቤተሰቦች ይሄን የቤተሰቦች ንግግር እንዴት አያችሁ? ሰላም አሉ ማማ። እግዚአብሔር ይመስገን። እናቴ ስትልሽ ከገጠር ከመጣልሽ ድንች ለራት ምን ሰራባት በዚች ላኪልኝ ትየስ ብለሻለች። እሷ ምን አላት? እና ኩንታሉን ላምጣው? ኩንታሉን ነው ቆይሾ ልምጣ ነጥብልስ እንዴው መቼ ነው እንዴ ከመለመን የምትወጡ? ያያችሁት የማይቀራችሁ እንዴው ምን ችግር አለው? ራት ምን ሰራባት ሆነ ያለችሽ በዚህ እኮ ነው። ምን ችግር አለው? አልሰጥም። ምን ልጆች ምን ላብላቸው? ባለፈው አንቺ ከኛ አያቴ ከገጠር ስመጣ የለ ነጭ ሽንኩርት 3 ፍሬ ወሰርሽ 3 ራስ እናንተ መቆጠር ነው የምትወዱ እንዴ? የወሰርኩት እንደራሱ እኮ እናንተ ተመዝግባል። እና ይሰጡንም? አልሰጥም። ቆይ ሽሮና በርበሬ ያስፈጭተናል ልትለምኝ ትመጫለሽ። ድርሻት ቲያትር እሺ ሳቅ ጨዋታን ጨምርበት ብለን ነው ቤተሰቦች ይሄን ቪዲዮ የጋበዝኳችሁ። እንዴት አገኛችሁት? እንደዚህ አይነት ጎረቤት አላችሁ ወይ? ጠይቋችሁ ከዛ በኋላ እምቢ ስትሉ ተሳድቦ መሄድ ያጣ ለማኝ ተሳድቦ ይሄዳል ይባላል። እስኪ ቤተሰቦች ይሄን ቪዲዮ ለእንደዚህ አይነት ጎረቤቶቻችሁ ጋብዟቸው። ኦርቶዶክስ ነሽ? እንግዲያውስ ይሄን ቪዲዮ በጥንቃቄ አዳምጪ። ኮሜንት ላይ ኦርቶዶክስ ነኝ ብለህ ጻፍ በኩራት። ኦርቶና ዶክስ ከተባሉ ሁለት ቃላት የመጣ ሲሆን ኦርቶ ማለት ቀጥተኛ እውነተኛ ማለት ነው። ዶክስ ማለት ደግሞ እምነት ወይም ሃይማኖት ማለት ነው። ስለዚህ አንድ ላይ ሲያዝ ቀጥተኛ እውነተኛ ሃይማኖት ወይም እምነት ማለት ነው ባጭሩ። ስለዚህ አንተ ኦርቶዶክስ ተዋህዶ ነህ፣ ደስ ሊል ይገባል፣ ልትኮራ ይገባል እያልኩ ዋው ቤተሰቦች ሁላችሁም የገባችሁ እስኪ ኮሜንት ላይ ኦርቶዶክስ ነኝ ብላችሁ ኦርቶዶክሳውያን መሆናችሁን አሳዩልኝ። ቤተሰቦች ብዙዎቻችሁ ትርጉሙን አታውቁት ያላችሁ፣ እጅግ በጣም ደግሞ ብዙዎቻችሁ ኦርቶዶክሳዊ ትርጉሙን ልታውቁት ትችላላችሁ። ይህ ወንድማችን እጅግ በጣም ደስ በሚል ሁኔታ ትንትን አርጎ አስረድቶናል። ኦርቶዶክሳዊ መሆናችንን በኩራት እንድንናገር አድርጎናል። ሁላችሁም የገባችሁ ኦርቶዶክስ መሆናችሁን ንገሩልኝ። የጊዜ ጉዳይ ነው እንጂ ሁሉም ጎራውን ይመርጣል ስላችሁ በምክንያት ነው። አርቲስት ሸዋፈራው ደሳለኝ የዓመቱን ትልቅ ውሸት ዋሸ፣ ሊያውም በእምነት ስፍራ ላይ ሆኖ። አንዴ ስሙት። የሚሻለው እየተወረወረ ስለሆነ ይኸው እስራኤል በጣም ትንሽ ሀገር ነች። አረቦቹ ከዚህም ከዚያም ሚሳኤል ሲወረውሩባት በንቃት የሚጠባበቅ ሚሳኤሉን የሚመክት አይሮን ዶም የሚባል መሳሪያ አላት። ታውቃለህ? ድው ወሲት በቃ ይህ ወንድማችን ለመናገር የሞከረው ነገር ምንድነው? እስራኤል ብዙ ጥላቶች አሏት፣ ሊመቷት ሲሞክሩ የምትከላከልበት መከላከያ አላት ሲል ይህ ወንድማችን በዚህ ሐሳብ አልተስማማም። እስኪ እናንተ ሐሳብ እንዴት ነው? ሸዋፈራው ደሳለኝ የተናገረው ነገር ትክክል ነው ወይስ አይደለም? እሺ ቤተሰቦች ብዙ ቁም ነገሮችን አውቀናል፣ ብዙ ነገሮች ላይ ተመረናል። ታዲያ ምን ላይበት ሰዓት ደርሷል። ለዚህ ቻናል አዲስ የነበራችሁ ቤተሰቦች ሰብስክራይብ እናደርጋችሁ አንጠራጠርም። ቪዲዮንም ላይክ እናደርጋችሁት አልጠራጠርም፣ ምክንያቱም አታሳፍሩኝም። በቀጣይ በሚገርም አዳዲስ በሆኑ ቪዲዮዎች እስክንገናኝ ድረስ